አንዲት ወጣት ሴት በአፍሪካ ጫካ ውስጥ ብቻዋን ተቀምጣ አንድ ቡድን ቺምፓንዚዎችን ትመለከት ነበር። ለሰዓታት ተቀምጣለች፣ እንስሳቱ ግን እየሸሹ ነበር። እሷ ግን አልተነሳችም። ከቀን ቀን ተመለከተቻቸው፣ ሳምንት ከሳምንት ተከተለቻቸው። በመጨረሻም ቺምፓንዚዎቹ እሷን መፍራት ጀመሩ። ከዚያ የተፈጥሮ ታሪክን የቀየረ ነገር ተከሰተ። ከጂቪኤን በእምነት ዳግም ነኝ። ይህች ሴት ዣን ጉድል ትባላለች። በ1934 በእንግሊዝ ተወለደች። ከልጅነቷ ጀምሮ እንስሳትን በጣም ትወድ ነበር። በተለይም አፍሪካንና በዚያ የሚኖሩትን የዱር እንስሳት ለማየት ትመኝ ነበር። በወጣትነቷ ወደ አፍሪካ ሄደች። በ1960 ደግሞ ለታዋቂው የተፈጥሮ ተመራማሪ ሉዊስ ሊክ ድጋፍ በታንዛኒያ ጎምቤ የቺምፓንዚ ጥናት ጀመረች። በዚያ ጊዜ ስለ ዱር ቺምፓንዚዎች በጣም ጥቂት ነገር ነበር የምታውቀው። ጉድል ግን እንስሳቱን ከሩቅ ብቻ ለመመልከት አልፈለገችም። በየቀኑ ባህሪያቸውን መመዝገብ ጀመረች። ከዚያ በአንድ ቀን አንድ ቺምፓንዚ ከሳር ሜዳ ላይ ቅርንጫፍ ወስዶ ወደ ምስጥ ጉድጓድ እያስገባ አየችው። ቅርንጫፉን አውጥቶ በላዩ ላይ የተጣበቁትን ምስጦች ይበላ ነበር። ይህ ትንሽ ትዕይንት ግን ትልቅ ግኝት ነበር፣ ምክንያቱም ቺምፓንዚውን መሳሪያ እየተጠቀመ ነበር። በዚያን ጊዜ መሳሪያ መስራትና መጠቀም በሰው ልጅ ልዩ ባህሪ እንደሆነ የሚታሰብበት አመለካከት ነበር። የጉድል ምልከታ ግን ይህን ሐሳብ እንደገና እንዲታሰብበት አደረገ። ቺምፓንዚዎች መሳሪያ ብቻ አይጠቀሙም፣ የራሳቸው ማህበራዊ ህይወት አላቸው። እናቶችና ልጆች ጠንካራ ትስስር አላቸው። ይጣላሉ፣ ይታረቃሉ፣ እርስ በእርሳቸውም ይረዳዳሉ። ጉድል በምርምሯ ወቅት ቺምፓንዚዎች እንደ ሰው ልጅ ሁሉ የተለያዩ ስብዕናዎች እንዳሏቸውም ተመለከተች። አንዳንዶቹ ደፋር ነበሩ፣ ሌሎቹ ጸጥ ያሉ ነበሩ። እነዚህ ግኝቶች የሰውና የእንስሳትን ግንኙነት እንደገና እንድናስብ አደረጉን። ግን የጉድል ታሪክ ስለ ሳይንስ ብቻ አይደለም፣ ስለ ትዕግስት ነው። እሷ ወደ ጫካው ስትገባ ሁሉንም መልስ አታውቅም ነበር። ነገር ግን በመመልከት በመጠበቅና በመማር አዲስ እውቀት አገኘች። ዛሬም የጄን ጉድል ስም ከቺምፓንዚዎችና ከተፈጥሮ ጥበቃ ጋር ይያያዛል። የእሷ ስራ ግን እንደ ቀላል መልእክት ይዞልናል። ተፈጥሮውን ለመረዳት መጀመሪያ መስማትና መመልከት አለብን። ምናልባት ዛሬ በአጠገባችን ያለ አንድ ትንሽ እንስሳ የምናልፈው ነገር ግን ትልቅ የሳይንስ ጥያቄ ሊሆን ይችላል።